ከሳምንታት በፊት በአሜሪካ በእስራኤልና በኢራን መካከል የተቀሰቀሰው ቀጥተኛ ጦርነት ወደ አደገኛ ደረጃ ተሸጋግሮ ባለበት በዚህ ወቅት የአሜሪካው ፕሬዝደንት ዶናልድ ትራምፕ በኢራን የኃይል ማመንጫዎች ላይ ጥቃት ለመሰንዘር የሰጡትን የ48 ሰዓታት የጊዜ ገደብ ለ5 ቀናት ማራዘማቸው አዲስ የፖለቲካ ትኩሳትን የፈጠረ ይመስላል። ይህ ውሳኔ በዓለም አቀፍ የነዳጅ ገበያ ላይ የተፈጠረውን ከፍተኛ ለውጥ ለማርገብና ለተጨማሪ ወታደራዊ ዝግጅት ጊዜ ለመግዛት የታለመ እንደሆነ ቢገመትም በዋሽንግተንና በቴህራን መካከል ያለው የመረጃ ፍሰት ግን እጅግ የተምታታ ሆኖ ቀጥሏል። ፕሬዝደንት ዶናልድ ትራምፕ ከኢራን ጋር እጅግ በጣም ጥሩ ንግግሮች እየተካሄዱ መሆኑን ሲገልጹ፣ ቴህራን በበኩሏ ምንም አይነት ቀጥተኛም ሆነ ቀጥተኛ ያልሆነ ድርድር እንደሌለ በማስተባበል ፕሬዝደንት ዶናልድ ትራምፕ ቀደም ሲል ኢራን የሆርሙዝ የባህር ወሽመጥን ለዓለም አቀፍ መርከቦች ክፍት ካላደረገች የኢራንን የኤሌክትሪክ ኃይል ማመንጫዎችና የኃይል መሰረተ ልማቶች እደመስሳለሁ የሚል ጠንካራ ማስጠንቀቂያ ሰጠው ነበር። ይሁን እንጂ በትላንትናው ዕለት በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት የጦር ሚኒስቴርን ማንኛውንም አይነት ወታደራዊ ጥቃት ለ5 ቀናት እንዲያዘገይ ማዘዛቸውን አስታውቀዋል። እናም በዕለቱ የዓለም አቀፍ ትንታኔ ዝግጅታችን ትራምፕ ለምን ቀነ ገደቡን አራዘሙት? የድርድሩ ተዋናዮች እነማን ናቸው? የእስራኤል አቋምና የባለሙያዎች ግምትና ትንተናስ ምን ይመስላል? የሚሉትን ነጥቦች ልንመለከት ወደድን። ዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። በመካከለኛው ምስራቅ የተቀሰቀሰው ጦርነት አደገኛ ምዕራፍ ላይ በደረሰበት በዚህ ወቅት የአሜሪካው ፕሬዝደንት ዶናልድ ትራምፕ በኢራን የኃይል ማመንጫዎችና መሰረተ ልማቶች ላይ ጥቃት ለመሰንዘር አቅደውት የነበረውን የ48 ሰዓት የጊዜ ገደብ ለ5 ቀናት ማራዘማቸው አዲስ ዲፕሎማሲያዊ ብዥታና ወታደራዊ ስሌቶችን ፈጥሯል። ይህ ውሳኔ በዓለም አቀፍ የነዳጅ ገበያ ላይ የተፈጠረውን ከፍተኛ የዋጋ ጭማሬ ለጊዜው የሚያረግ ቢመስልም በዋሽንግተንና በቴህራን መካከል ያለው እውነተኛ ግንኙነት ግን አሁንም በጥርጣሬ የተሞላ መሆኑ እየታየበት ነው። ዶናልድ ትራምፕ ከኢራን ጋር እጅግ ጥሩ እንዲሁም ውጤታማ ንግግሮችን እያደረግን ነው ቢሉም የኢራን ባለስልጣናት ግን ማንኛውንም አይነት ቀጥተኛም ሆነ ተዘዋዋሪ ድርድር ውድቅ በማድረግ ላይ ናቸው። በሌላ በኩል ደግሞ የአሜሪካው ፕሬዝደንት ዶናልድ ትራምፕ በኢራን ላይ ሊሰነዝሩት የነበረውን ጥቃት ለማዘግየት የወሰኑበት ዋነኛው ምክንያት ከምጣኔ ሀብታዊና ወታደራዊ ስሌቶች ጋር የተያያዘ እንደሆነ ይገመታል። ፕሬዝደንት ትራምፕ ባስተላለፉት መልእክትም ባለፉት 2 ቀናት ውስጥ ከኢራን ጋር በጣም ጥሩና ውጤታማ ንግግሮችን አድርገናል በማለት ቀነገደቡን ለ5 ቀናት ማራዘማቸውን ገልጸዋል። ይሁን እንጂ ይህ የፕሬዝደንቱ መልእክት የወጣው የአሜሪካ የንግድ ገበያዎች በትላንትናው ዕለት ሊከፈቱ ጥቂት ሰዓታት ሲቀሩ መሆኑ ዶናልድ ትራምፕ በነዳጅ ዋጋ መናር ምክንያት ሊመጣ የሚችለውን የምጣኔ ሀብት ቀውስ ለመከላከል የወሰዱት እርምጃ እንደሆነ ብዙዎች ያምናሉ። ሆርሙዝ የባህር ወሽመጥ መዘጋቱ የዓለምን የነዳጅ አቅርቦት 1/5 የሚሆነውን አደጋ ላይ የጣለ ሲሆን ይህም በአሜሪካ የአክሲዮን ገበያ ላይ ከፍተኛ ውድቀትን አስከትሎ ሰንብቷል። ፕሬዝደንት ዶናልድ ትራምፕ በዚህ ጊዜ ማብቂያ ላይ ለሁሉም ሰው የሚሆን በጣም ጥሩ ስምምነት ሊመጣ ይችላል በማለት ተስፋቸውንም ገልጸዋል። ፕሬዝደንት ትራምፕ ባደረጉት ንግግርም ከኢራን ወገን እያነጋገሩት ያለው ሰው በጣም የተከበረ መሪ እንደሆነ ቢገልጹም ስሙን ግን ሊገደል ስለሚችል መናገር እንደማይፈልጉ ተናግረዋል። ከከፍተኛ መሪው ወይም አያቶላህ ሞጅታባ ኻሜኔ ጋር ግን አልተነጋገርንም ሲሉም ገልጸዋል። ዶናልድ ትራምፕ ለድርድሩ ቁልፍ ነጥቦች አድርገው ያነሱት ኢራን የኒውክሌር መሳሪያ እንዳይኖራት ማድረግ፣ የሆርሙዝ የባህር ወሽመጥን ቁጥጥር በኔና በአያቶላው እጅ እንዲሆንና በጣም ከባድ የሆነ የመንግስት ለውጥ እንዲመጣ የሚሉ ጉዳዮችን ነው። በአሜሪካ በኩል ዋናዎቹ ተደራዳሪዎች የትራምፕ የቅርብ ረዳት የሆኑት ስቲቭ ዊትኮፍ እና አማቻቸው ጃሬድ ኩሽነር እንደሆኑም ተገልጿል። እነዚህ ተወካዮች ከኢራን ባለስልጣናት ጋር በፓኪስታን ዋና ከተማ ኢስላማባድ ውስጥ ሊገናኙ እንደሚችሉም የሚጠቁሙ መረጃዎች ወጥተዋል። በሌላ በኩል ኢራን እነዚህን የትራምፕን ንግግሮች የስነ ልቦና ጦርነትና የፈጠራ ወሬ በማለት
ውድቅ ማድረጓ ተሰምቷል። የኢራን ፓርላማ አፈ ጉባኤ መሐመድ ባገር ቃሊባፍ ፕሬዝደንት ትራምፕ ሊያነጋግሩት እንደሚፈልጉ ቢነገርም እርሳቸው ግን ምንም አይነት ድርድር አልተደረገም። ዶናልድ ትራምፕ በአሜሪካና በእስራኤል ላይ የተደቀነውን የምጣኔ ሀብትና ወታደራዊ አረንቋ ለማምለጥ የሐሰት ዜናዎችን እየተጠቀሙ ነው ብለዋል። ከዚህ ጋር በተያያዘም የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባጋይ አንዳንድ ወዳጅ ሀገራት የአሜሪካን የድርድር ጥያቄ መልእክት ቢያደርሱም እስካሁን ምንም አይነት ቀጥተኛ ንግግር አለመኖሩን አረጋግጠዋል። የኢራን ብሔራዊ ቴሌቪዥን ደግሞ የአሜሪካው ፕሬዝደንት በኢራን ጠንካራ ማስጠንቀቂያ ምክንያት አፈገፈጉ የሚል ዘገባ በማቅረብ ዶናልድ ትራምፕ የፈሩት የኢራንን አጸፋዊ ጥቃት እንደሆነ ለሕዝብ እየገለጸ ነው። በአንጻሩ ደግሞ እስራኤል በዚህ ሂደት ውስጥ ያላት አቋም የሁለትዮሽ መልክ እንዳለው ይገለጻል። ጠቅላይ ሚኒስትር ቤንያሚን ኔትንያሁ ከፕሬዝደንት ዶናልድ ትራምፕ ጋር መነጋገራቸውን ገልጸው ትራምፕ የእስራኤል መከላከያ ሰራዊትና የአሜሪካ ጦር ያከናወኑትን ግዙፍ ስኬቶች በመጠቀም ጦርነቱን በስምምነት ለማቆም ይፈልጋሉ ብለዋል። ኔትንያሁ ይህ ስምምነት የእስራኤልን ወሳኝ ጥቅም የሚያስጠብቅ መሆን እንዳለበት አጽንኦት መስጠታቸውም ተገልጿል። ይሁን እንጂ እስራኤል በኢራንና በሊባኖስ ላይ የምታደርገውን ጥቃት አላቆመችም። እንዲያውም ዶናልድ ትራምፕ ገደቡን ባራዘሙበት ዕለት እስራኤል በቴህራን ላይ አዲስ የአየር ጥቃት መጀመሯን አስታውቃለች። ይህም እስራኤል በድርድር ስም ጥቃቷን የማቆም ፍላጎት እንደሌላትና ዶናልድ ትራምፕን ወደ ግጭቱ ይበልጥ ለማስገባት እየሞከረች እንደሆነ ማሳያ ተደርጎ ተወስዷል። እናም በዚህ ወቅት በሁለቱ ሀገራት መካከል መልእክት በማስተላለፍ ረገድ ፓኪስታን፣ ግብፅ፣ ቱርክና ኦማን ቀዳሚውን ሚና እየተጫወቱ እንደሆነ እየተገለጸ ነው። በተለይም የፓኪስታን የጦር አዛዥ አሲም ሞኔር ከፕሬዝደንት ዶናልድ ትራምፕ ጋር በስልክ መነጋገራቸውና የአሜሪካ ልዑካን በኢስላማባድ ድርድር ሊያደርጉ እንደሚችሉ መነገሩ ፓኪስታን ቁልፍ አገናኝ መሆኗን ያሳያል። የእንግሊዙ ጠቅላይ ሚኒስትር ኬር ስታርመርም ሀገራቸው ስለ ድርድሩ መረጃ እንዳላትና ከፕሬዝደንት ዶናልድ ትራምፕ ጋር መነጋገራቸውንም ገልጸዋል። ሆኖም ግን የድርድሩ ውጤታማነት አጠራጣሪ መሆኑ እየተነሳ ይገኛል። ምክንያቱም ኢራን ቀርባቸው ቅድመ ሁኔታዎች ላብነትም የአሜሪካ ጦር ከመካከለኛው ምስራቅ እንዲወጣና ለደረሰባት ጉዳት ካሳ እንዲከፈል የምታነሳውን ጥያቄ ዋሽንግተን ልትቀበላቸው የማትችላቸው ናቸው። በሌላ በኩል ደግሞ የፖለቲካና የወታደራዊ ባለሙያዎች የትራምፕን እርምጃ በተለየ መልኩ እየተረጎሙት ይገኛሉ። በለንደን ቻተም ሃውስ የባህር ላይ ደህንነት ባለሙያ የሆኑት ኒቲያ ላቭ የሆርሙዝ የባህር ወሽመጥ በድርድር ቢከፈት እንኳን የነዳጅ ገበያው ወደ ቀድሞ ሁኔታ መመለሱ አጠራጣሪ እንደሆነ ያነሳሉ። ብዙ የመሰረተ ልማት አውታሮች ተመተዋል። የኢንዱስትሪው ዘርፍም ከምርታማነት ይልቅ ለደህንነት ቅድሚያ ስለሚሰጥ ስጋቱ አይቀረፍም ብለዋል። ዋይት ሃውስን በቅርበት የሚከታተሉት የዘሂል ጋዜጠኛ ኒያል ስታኔጅ ደግሞ ትራምፕ ከጦርነት ለመውጣት የሚያስችላቸውን መውጫ መንገድ ወይም ኤግዚት ትራምፕ እየፈለጉ እንደሆነ ይገምታሉ። እንደ ስታኔጅ አባባል በአሜሪካ ውስጥ የነዳጅ ዋጋ መናር ትራምፕን ለፖለቲካዊ ጫና አጋልጧቸዋል። ሆኖም ይህ የ5 ቀን ማራዘሚያ ተጨማሪ የአሜሪካ የባህር ኃይል ወታደሮች ወደ ቀጠናው እስኪደርሱ ድረስ ጊዜ የመግዣ ስልት ሊሆን እንደሚችልም ጠቁመዋል። ከዚህ ባሻገርም የወደፊቱ ሁኔታ እጅግ አሳሳቢ መሆኑ እየተነሳ ይገኛል። ዶናልድ ትራምፕ በጣም ከባድ የሆነ የመንግሥት ለውጥ እንደሚፈልጉ በግልጽ መናገራቸውና እስራኤል የኢራንን ከፍተኛ አመራሮች በመግደል ላይ መጠመዷ ቴህራን ለድርድር ያላትን እምነት በእጅጉ ያዳክመዋል። ኢራን የትራምፕን ንግግር ያረጀ የስነ ልቦና ዘመቻ ስትል ገልጸዋለች። በቴህራን የሚገኙ ነዋሪዎችም ትራምፕ ጦርነቱን የጀመሩት በድርድር መሃል መሆኑን በማስታወስ አሁንም ጊዜ እየገዙ እንደሆነ በጥርጣሬ ያዩታል። የአሜሪካ የባህር ኃይል ወታደሮችና የአየር ወለድ ሰራዊት ወደ ኢራን የባህር ዳርቻዎች እየተጠጉ መሆኑ ዲፕሎማሲው ካልተሳካ ወታደራዊ እርምጃ አይቀሬ መሆኑንም የሚጠቁሙ ናቸው። ኢራን በበኩሏ የአሜሪካ ኃይል ማመንጫዎችንና በመካከለኛው ምስራቅ ያሉ የአሜሪካ መሰረተ ልማቶችን እንደምትመታ መዛቷ ግጭቱ ወደ ሰፊ ቀጠናዊ ጦርነት የመቀየር ዕድሉን ከፍ አድርጎታል። ከዚህ በፊት ፕሬዝደንት ዶናልድ ትራምፕ በሰጡት መግለጫ ሁሉንም ሰው አጥፍተናል፣ ስለዚህ የምናነጋግረው ሰው ማግኘት ከባድ ነው ማለታቸው የአሜሪካን የውጭ ጉዳይ ፖሊሲ የሚያሳይ ተደርጎ ይወሰዳል። ባለፈው የአውሮፓውያኑ ፌብሩዋሪ 28 የተጀመረው ይህ ጦርነት እስካሁን በሺዎች የሚቆጠሩ ሰዎችን ሕይወት እንደቀጠፈ
እንደተጻፈም ይገለጻል። አብዛኞቹም በኢራን ውስጥ የሚገኙ ንጹሐን ዜጎች መሆናቸውም ይነሳል። በሊባኖስም በተመሳሳይ ከ1000 በላይ ሰዎች መሞታቸው የሰብአዊ ቀውሱን አስከፊነት ያሳያል። ፕሬዝደንት ዶናልድ ትራምፕ በነዳጅ ገበያ ላይ ያለውን ጫና ለመቀነስና ወታደራዊ ዝግጅታቸውን ለማጠናቀቅ የወሰዱት የ5 ቀናት ማራዘሚያ ስልት በእርግጥም ወደ ሰላም የሚወስድ መንገድ ይሁን ወይም ለከፋ ጥቃት መሰናዶ የሚታየው በመጪዎቹ ቀናት ይሆናል። ይሁን እንጂ የኢራን ባለስልጣናት ትራምፕ ውሸታምና ክብር የሌላቸው ሰው ናቸው በማለት ያላቸውን ጽኑ አቋም መግለጻቸው ማንኛውም አይነት ስምምነት እጅግ አስቸጋሪ እንደሚሆን ይጠቁማል። የዓለም ሕዝብም ፕሬዝደንት ዶናልድ ትራምፕ በሰጡት የ5 ቀናት ተጨማሪ ጊዜ ዲፕሎማሲው ፍሬ ያፈራ እንደሆነ ወይም ቀጠናው ወደ ከፋ ጨለማ ውስጥ እንደሚገባ በጉጉትና በስጋት እየተጠባበቀ ይገኛል። እናም የትራምፕ የ48 ሰዓት ገደብ ማራዘሚያ በዋናነት በኢኮኖሚ ስሌት ላይ የተመሰረተ የጊዜ መግዣ ስልት ይመስላል። ፕሬዝደንት ትራምፕ ከኢራን ጋር ትልቅ መግባባት ላይ ደርሰናል ቢሉም መሬት ላይ ያለው እውነታ ግን የተፋፋመ ጥቃትን፣ የጋራ አለመተማመንንና የአሜሪካ ጦር ወደ ቀጠናው በብዛት እየጎረፈ መሆኑን ያሳያል። ኢራን ድርድሩን ውድቅ ማድረጓና እስራኤል ጥቃቷን መቀጠሏ የትራምፕን የሰላም ተስፋ ጥያቄ ምልክት ውስጥ ያስገባል። የሆርሙዝ የባህር ወሽመጥ ጉዳይም ከቀላል የንግድ ስምምነት ባለፈ የመካከለኛው ምስራቅን የኃይል ሚዛን የሚወሰን ትልቅ የፖለቲካ ቁማር ሆኗል። ፕሬዝደንት ትራምፕ በሚቀጥሉት 5 ቀናት ውስጥ ሊያመጡት የሚችሉት ታላቅ ውጤት ካልተገኘ ዓለም ከዚህ ቀደም አይታው የማታውቀው የኃይል አቅርቦት መስተጓጎልና የወታደራዊ ቀውስ ውስጥ ልትገባ እንደምትችልም ከወዲሁ እየተተነበየ ነው። እናም የዚህ ግጭት የወደፊት ዕጣ ፈንታ በዲፕሎማሲያዊ ብልሃትና በወታደራዊ ጥንካሬ መካከል ባለው ስስ መስመር ላይ የተንጠለጠለ ሆኗል። ፕሬዝደንት ትራምፕ በአንድ በኩል ስምምነት እያቀረቡ፣ በሌላ በኩል የመንግሥት ለውጥና ወታደራዊ ስጋትን ማንሳታቸው ኢራንን ወደ ጠረጴዛው ከማምጣት ይልቅ ይበልጥ እንድታፈገፍግና እንድትጠናከር ሊያደርጋት ይችላል። የመካከለኛው ምስራቅ ሰላም በአሁኑ ወቅት በ5 ቀናት የጊዜ ገደብና ባልተረጋገጡ የዲፕሎማሲ መልእክቶች ላይ የተመሰረተም ሆኗል። እናም እየወጡ ያሉ መረጃዎች እንደሚጠቁሙት ውጥረቱ ከቀነሰበት ይልቅ ይበልጥ ወደሚፈነዳበት ምዕራፍ እየተቃረበ መሆኑን መረዳት ይቻላል። ፕሬዝደንት ዶናልድ ትራምፕ በገለጹት መሰረት ለሁሉም ሰው የሚሆን ጥሩ ስምምነት ይምጣ ወይም ሌላ ዙር ጥፋት ጊዜ የሚፈታው ጉዳይ ይሆናል። የትራምፕ አስተዳደር ግን አሁን የያዘው አቋም በጦርነት ማስፈራሪያና በድርድር ጥሪ መካከል ያለ ሚዛን የማግኘት ጥረት ይመስላል። ፕሬዝደንቱ የሆርሙዝ የባህር ወሽመጥን ጉዳይ እንደ ዋነኛ ድርድር በመጠቀም በአንድ በኩል የአሜሪካ ምጣኔ ሀብትን ለመታደግ፣ በሌላ በኩል ደግሞ በኢራን ላይ የፖለቲካ ለውጥ ለማምጣት እያለሙ ይገኛሉ። ሆኖም የቴህራን ጽኑ አቋምና የአሜሪካን ጥሪ የውሸት ዜና በማለት ማጣጣሏ የሰላም መንገዱ እጅግ ጠባብ መሆኑን ያሳያል። በሚቀጥሉት ጥቂት ቀናት ውስጥም በኢስላማባድ ይደረጋል ተብሎ የሚጠበቀው ስብሰባ እውን መሆን አለመሆኑ እንዲሁም የአሜሪካ ተጨማሪ ወታደሮች መሰማራት የዚህን ታሪካዊ ፍጥጫ መጨረሻ የሚወስኑ ኩነቶች ይሆናሉ። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ዘጋርዲያን፣ ኤፒ ኒውስ እንዲሁም ቢቢሲን በዋቢነት ተጠቅመናል።